እነዚህ ልጆች የንስሐ ልጆች ናቸው። ከእንግሊዝ ሀገር ልጇ እንዲማር የሰጠች ልጅ አለች። ለነዚህ ልጆች በወር ከ250 ሺህ ብር በላይ እያወጡ ቀለባቸው። አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና አትገሰ ወኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምር ወእትሐሰን እክደተ ሰይጣን በቅድመ ዘኪ ቅድስት ቤተ ክርስቲያን ይእቲ ስመ መላው ለለመለም ናቲና እንግዲህ አሁን እናቱ ለንደን ነች ያለችው። ግን እናቴ አሁን ከአትብ ጀምሮ መልካ ኢየሱስ መልካ ማርያም ጨርሶ ውዳሴ ማርያም ከሰኞ ጀምሮ እስከ ውደስ በዜማ ብሎ አሁን መስተጋበል ዘራጉኤል ይባላል። አዲስ አበባ ነዋሪ ልጄ ነው። ይሄ ደግሞ አዳም ይባላል። ወለቡ ሁለት ወንድሞች አሉት። እሱ ደግሞ እግዚአብሔር ነው ለእግዚአብሔር የተሰጠ ነው። ምን ለመሆን ነው የምትፈልገው ናቲ? ጮክ ብለህ ንገራቸው። ምን መሆን ነው የምፈልገው ወደፊት? ጳጳስ ለመሆን ነው ፈልገው። ክርስትና ብሔር፣ ቋንቋ፣ ዘርና ቀለም የማይገድበው ሰማያዊውን ጸጋ የሚያመላክት እውነተኛ የጽድቅ ማመላከቻ መንገድ ነው። ድንበር አይገድበውም፣ ባህልና ስርዓት አይለውጠውም። ይልቁንም እምነትና ባህልን ያስማማ የሰው ልጅን ለመንግስተ ሰማያት ክብር ያዘጋጃል። ይህን እውነት በዚህ መርሃ ግብር በጥልቀት እንገነዘባለን። መላከ ብርሃን ቆሞስ አባ ኢያሱ አዲስ አበባ ተወልደው ያደጉ በጉራጌ ሀገረ ስብከት ምሁር ኢየሱስ ገዳም ምንኩስናን ተቀብለው በዚሁ አካባቢ ከ20 ዓመት በላይ የጉራጌ ማህበረሰብን ባህል ስርዓት አውቀውና አክብረው ትውልድን የማዳን የቤተ ክርስቲያን መሰረት የሆነውን የአብነት ትምህርት ቤትን በማቋቋም ከ140 በላይ ተማሪዎችን ያስተማሩ ሌት ተቀን በስራና በጸሎት እየደከሙ የሐዋርያትን የእውነተኛ እረኛነት ተግባር በግልጽ እየፈጸሙ የሚገኙ ብርቱ የቤተ ክርስቲያን አባት ናቸው። መላከ ብርሃን ቆሞስ አባ ኢያሱ እነዚህ ልጆች የንስሐ ልጆች ናቸው። ከዛ በተረፈ ደግሞ የቤተ ክርስቲያንን ዋና ዓላማ የተረዱ የእግዚአብሔር ቤተሰቦች ኦርቶዶክሳውያን ልጆቻቸውን የአብነት ትምህርት ቤት እንዲገቡ ፈልገው እዚህ ቦታ ይዘዋቸው የመጡ ልጆች ናቸው። ልጆች እንደምን ዋላችሁ? እግዚአብሔር ከእናንተ ጋር ይሁን። እንግዲህ የተለያየ ክፍል ውስጥ ነው የሚማሩት። ግማሹ ትንሽ አለ፣ ግማሹ መካከለኛ አለ፣ ግማሹ ትልቅ አለ። ተምረው ሲጨርሱ ግን ሁሉም በአንድነት ስለሚቀጥሉ ያ በአንድነት የሚቀጥሉትን እኔ ጀምርላቸውና እነሱ ደግሞ አንዳንድ ይላሉ። እንጀምረን ቅጸላ አአትብ ገጽየ በትምህርተ መስቀል አሃዱ አምላክ እንዘ አአምን እክህደከ ሰይጣን እምየ ቅድስት ቤተ ክርስቲያን ስምየ ማርያም። ነፍሳቸውን ይማር ብፁዕ አባታችን አቡነ መልከ ጼዴቅ ነበሩና በሳቸው ክትትል ወደ መንፈሳዊ ሕይወት እንድመጣ ሆኗል ማለት ነው።
መላከ ብርሃን ቆሞስ አባ ኢያሱ በርካታ የንስሐ ልጆቻቸውን አስተምረው ለሰማያዊ ክብር አዘጋጅተዋል። አለፍ ሲልም ልጆቻቸውን ለእግዚአብሔር እንዲሰጡ በእምነት የጸኑ የቅዱሳን አባቶችን ፈለግ እንዲከተሉ ያደረጉ አባት ናቸው። ከለንደን ከአዲስ አበባና ከሌሎች ከተሞች ልጆቻቸውን ባደራ ተቀብለው ያስተምራሉ፣ ያሳድጋሉ፣ በስነ ምግባርና በሃይማኖት ኮትኩተው ለፍሬ ያበቃሉ። ከዛ በኋላ በብፁዕ አባታችን በአቡነ መልከ ጼዴቅ ካለ ወደዚህ ወደ ምሁር ገዳም መጥቼ ለ7 ዓመት እዛ ቆየሁኝ። በዛ ጊዜ እንግዲህ ለአገልግሎት የሚበቃኝን ያህል የአብነት ትምህርት ቤቱን ተማርኩኝ። እንግዲህ ከዛ በኋላ ነው እንግዲህ ይሄ የአብነት ትምህርት ቤት ምን ያህል መሰረታዊ እንደሆነ እዛ ባለውበት ጊዜ ነው የተረዳሁት። እጅግ በጣም ኦርቶዶክሳውያን ሊይዙት የሚገባቸው ሊማሩት የሚገባቸው የመጀመሪያው ትምህርት ይሄ ነው። ብዙ ጊዜ ግን እንደምናየው ሰው ልጅ ከወለደ በኋላ ለማስተማር የሚጥረው ዓለማዊ ትምህርት ነው። ተጨንቆ ተጠቦ ልጁ እድሜ ሲደርስ ወደ ዓለማዊ ትምህርት ነው የሚያስገባው። ግን ቤተክርስቲያን መጀመሪያ ልጆች የእግዚአብሔር መንፈስ እንዲያድርባቸው የእግዚአብሔርን ቃል ፊደል መቁጠር፣ መጽሐፍትን ማንበብ የእግዚአብሔር መንፈስ እንዲያድርባቸው የአብነት ትምህርት ቤቱን በስመ አብ ብለው ውዳሴ ማርያም እንዲደግሙ ነው እና ያን ዓላማ ነበር ይዤ የነበርኩት። ከዛ በኋላ በብፁዕ አባታችን አቡነ መልከ ጼዴቅ ካለ መልካም ፍቃድ ወደ ቅድስት ሥላሴ መንፈሳዊ ኮሌጅ ገብቼ ለ5 ዓመታት ተምሬ በዲግሪ ተመረኩኝ። ከዛ በኋላ ወደዚህ መጥቼ በዚሁ ወደ ባለውበት እዚህ ደብር ላይ በአስተዳዳሪነት በዛን ጊዜ አቡነ ቀለሜንጦስ ነበሩ የጉራጌ ሀገረ ስብከት ሊቀ ጳጳስ። በሳቸው ፍቃድ እዚህ ተመድቤ እስካሁን ድረስ እያገለገልኩ ነው። ይሄ እንግዲህ መሰረታዊ የጌታችን አምላካችን ኢየሱስ ክርስቶስ ትእዛዝ ነው። ጌታችን አምላካችን ምንድነው የሚለው? ለሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ግን ብዙ ወላጆች ልጆቻቸውን ወደ እግዚአብሔር አያመጡ፣ ወደ አምላካቸው አያመጡ። እንግዲህ ምን ማለት ነው? አምላካችን ልጆች በእግዚአብሔር ቤት ይደጉ ነው። አሁን ልጆች በእግዚአብሔር ቤት ካደጉ የእግዚአብሔር መንፈስ አድሮባቸው ያድጋሉ። ለክፋት ለተንኮልና ለመጥፎ ነገሮች ተጋላጭ አይሆኑ። ስለዚህ ያ መሰረታዊ ነገር ነው፣ ብዙዎቻችን ልንረዳው የሚገባው። ስለዚህ እኔም ደግሞ በአገልግሎቴ ብዙ የንስሐ ልጆች አሉኝ። እነዛን ንስሐ ልጆችን ይሄንን ነው ማስተምረው። ምክንያቱም ትውልዱን ለመታደግ ካስፈለገ፣ ትውልዱን ለማዳን ካስፈለገ እነዚህን ልጆች በቤተ እግዚአብሔር አሳድጎ ለወግ ለማድረግ ማብቃት ይገባል ማለት። ስለዚህ እግዚአብሔር አምላካችን ስሙ የተመሰገነ ነው። የገባቸው የመጽሐፉንም ቃል የሚያውቁ በኩርን ሁሉ ወደ እኔ አምጡ ብሎ እግዚአብሔር አምላካችን በኩራት ማለት ነፍስ ካላቸው ከሰው ጀምሮ እንስሳትን፣ አስራት ደግሞ ሰው ካለው ሳንቲም ከ10 አንዱን፣ እንደገና ደግሞ ቀዳሚያት ይባላሉ። ገበሬ ከዘራው፣ አትክልተኛ ከአትክልቱ እያመጣ ለእግዚአብሔር ይሰጣልና በዛ መሰረት ነው። መጽሐፍ ቅዱስም እመቤታችን ቅድስት ድንግል ማርያም በ3 ዓመቷ ለቤተ መቅደስ እንደተሰጠች የሳሙኤል የሳሙኤል እናት ሐና ልጇን በልጅነቱ ወደ እግዚአብሔር ብዙ ታሪኮች አሉ። እነ መጥምቆ ዮሐንስ ራሱ የአስራት በኩራት ልጆች ናቸው። እነዛ ያ ትውልድ ግን ምን አይነት ትውልድ ነበረ? በእግዚአብሔር ቤት አድጎ ለማዕረግ የበቃ ሰው የሰላም ሰው ነው። ሰላሙ ደግሞ ለራሱ ብቻ ሳይሆን ለሀገር ለወገን ይተርፋል። ስለዚህ ያ ነገር በልቤ ውስጥ ስላለ እሱን ለማድረግ ነው የምተጋው። እግዚአብሔር አብ ሁሉ ሰማያት ወምድር ወነአም ባዱ ጊዜ ኢየሱስ ክርስቶስ ዘህልው ምስሌሁ ብርሃን ዘእምብርሃን አምላክ ዘበአማን ዛሩ ስላብ በመለኮቱ ተቦቱ ወዘንበለ ሁሰ ወኢምንትኒ ወዘበምርኒ ወንተ መድኃኒትነ ተሰዋ ወተሰገ መንፈስ ቅዱስ ኮነ ብእሴ ወተሰቅለ ሐመ ወሞተ ወተቀብረ በከመ ጽሑፍ ውስተ ቅዱሳን መጻሕፍት። የእግዚአብሔርን ጣዕም ወታእምሮ ከመሄድ እግዚአብሔር
እግዚአብሔርን ቅመሱት ነው የሚለው እና የእግዚአብሔር ጣዕም ያላቸው እውነተኛ መንፈሳዊ ወላጆች ልጆቻቸውን ለእግዚአብሔር ቤት ለመስጠት አይሰቀቁም። ምክንያቱም ቀድሞም የነበረ ሕግ ነው። እኛ ረስተነው በመካከል ላይ የተፈጠረ ጋፕ ሆኖ ነው እንጂ እነዚህ ልጆች ቤታቸው ነው። በቃ ይሄ ቤት የነሱ ቤት ነው። ስለዚህ በዛ ምክንያት እኔም አስተምራለሁ። ወላጆችም ደግሞ ትምህርቱ ገብቷቸው በፈቃዳቸው የሰጧቸው ልጆች ናቸው። ከውጭ ሀገርም ከእንግሊዝ ሀገር የመጡ ልጆች አሉ። ከእንግሊዝ አሁን ለምሳሌ ከእንግሊዝ ሀገር ልጇ እንዲማር የሰጠች ልጅ አለች። እንግዲህ ምን ያህል መንፈሳዊ ነው! ይሄ በጣም ያስገርማል። እኔም ይደንቀኛል። እርግጥ ነው በዚህ ሰዓት ከባድ ነው ልጅን የሚያል ነገር። ለዛም እነዚህ ትንንሽ ህፃናትን ለእግዚአብሔር ቤት መስጠት አይመችም። ወላጅ ልጁን እንዴት እንደሚያሳድግ ይታወቃል። እዚህ ቦታ ላይ ግን ለስጋ የሚመች ነገር የለም። በአቅማችን ግን ለነሱ ትንሽ ከሌላው በተሻለ መልኩ እንዲቀምሱ እንትን እንዳይጎዱ እናደርጋለን እንጂ ከወላጆቻቸው ቤት የሚሻለው ነው አይደለም። ግን የሚበልጠው ነገር እነሱ በዚህ ቤት ማደጋቸው፣ በነፍሳቸው በአይምሯቸው መታነጻቸው ትልቅ ነገር ነው። አትገሰ ወኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምር ወእትማጸን እክደተ ሰይጣን በቅድመ ዘኪ ቅድስት ቤተ ክርስቲያን ታየቲ ስመ መላክ ለለመለም። እነዚህ ልጆች ማስተማር የጀመርኩት በ2005 ነው የተመረኩት እኔ ከቴዎሎጂ። ከ2006 ጀምሮ በ10 ህፃናት ጀምረን ከዛ በኋላ 20 30 እየተባለ 140 130 ተማሪዎች አሉ። አሁን ዛሬ ያው እንደምታውቁት የጉራጌ ብሔረሰብ በታላቅ ሁኔታ የሚያከብሩ የመስቀል በዓል ስለሆነ ሁሉም ወደ የወላጆቻቸው ሄደዋል። እነዚህ ህፃናት ግን እንዲሄዱ አይፈቀድም። ምክንያቱም ህፃናት እንደመሆናቸው ቤተሰብ ይናፍቃሉ። አንዴ ከቤተሰብ ጋር ከለመዱ ደግሞ እንደገና ወደ ቀደማነታቸው ለመመለስ ስለሚያስቸግር እዚሁ ሆነው ትምህርታቸውን እየተማሩ ቅጸላቸውን እየቀጸሉ ጊዜያቸውን ያሳልፋሉ ማለት እና ውጤታማ አሁን ይሄን ትምህርታቸውን ለምሳሌ እስከምንድን ነው የሚማሩት የሚለው ትምህርት ደግሞ አሁን ውዳሴ ማርያም ከአቱ ጀምረው የሰኞን የማክሰኞን እስከ እሑድ ድረስ ውዳሴ ማርያም ጨርሰው አንቀጸ ብርሃን ሙሉን ይዘው እንደገና መልካ ማርያም መልካ ኢየሱስን በሙሉ ይዘው ከዛ በኋላ ከሰኞ እስከ እሑድ ያለውን የቁጥር ትምህርት በዜማ አውቀው መስተጋብ የተባለ የዜማ ትምህርት ውስጥ ነው የሚገቡት። ከዚህ ውስጥ አሁን ከነዚህ ውስጥ አሁን ይሄን ህፃን ብናየው ናትናኤልና ናቲና እንግዲህ አሁን እናቱ ለንደን ነች ያለችው። ግን አሁን ናቲ በ4 አመቱ ነው እዚህ የገባው። በ4 አመቱ አያተው ገጽ ብሎ ጀመረ። አሁን አንድ አመት ከ6 ወር እዚህ ተቀምጧል። በአንድ አመት ከ6 ወር ውስጥ ውዳሴ ማርያም ሙሉን ጨርሶ አንቀጸ ብርሃን መልካ ማርያም መልካ ኢየሱስን በሙሉ ይዞ ዜማን ከሰኞ እስከ እሑድ ድረስ አጠናቆ አሁን መስተጋብ የሚባል የዜማ ክፍል ውስጥ ነው ያለው። እስቲ ከመስተጋብ ድምጽን ከፍ አድርጋ እንበልላቸው እስቲ ወለቡ ወጥመአኒ ቃለ ስእለትየ ከመ ወልታ ስሙ ከለልከነ እግዚኦ እግዚኦ በማትከ ይትቅደፈኒ በመቅሰፍትከ ይትገሥጸኒ አንተ እግዚኦ ቃለ በተማኅፀነ እምዛቲ ትውልድ ዘላለም አብርኦን ላይንት ከበይኑነ ለበዊት። ሁለት ወንድሞች አሉት። እሱ ደግሞ እግዚአብሔር ነው ለእግዚአብሔር የሰጠ ነው። ምን ለመሆን ነው የምትፈልገው ናቲ? ጮክ ብለህ ንገራቸው። ምን ሆነ ነው የምፈልገው ወደፊት? ጳጳስ ለመሆን ነው ፈልገው። ስለዚህ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደዚህ ነው ቤተሰቦች ከልጆቻቸው ሀገርን የሚታደግ ለወገን ለሀገር ሰላምን የሚያጸና ሰው መኖር አለበት። እና አቡነ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት እና አቡነ ዜና ማርቆስ
በእናያቸው ራሳቸው መስዋዕት አድርገው በንጽህና በቅድስና ኖረው ለሀገር ተርፈው ነው የሞቱት። ስለዚህ እንደነዚህ ይሄንን ዓለም አገራችንን በሰላምና በአንድነት ለመጠበቅ እነዚህ ልጆች በዚህ አይነት መንፈስ አሳድጎ የእግዚአብሔር ኃይል በእነሱ ላይ አድሮ ሀገርን ሰላም እንደሚሰጥ ስለማምን እነዚህ ልጆች ላይ መድከም ነው የሚሻለው ብዬ ነው። ከአዲስ አበባ የመጣ ዘራጉኤልና አዳም ነው። ዘራጉኤል ይባላል። ይሄ የንስሐ ልጄ ነው። አዳምና በዚህ በኩል ዘራጉኤል ይባላል። የአዲስ አበባ ነዋሪ ልጄ ነው። ይሄ ደግሞ አዳም ይባላል። ስማቸው እዚህም ነው የወጣላቸው። ከወላጆቻቸውም ጋር ከቤተክርስቲያን ጋር የሚሄድ ስም ከሆነ አንቀየርም። ነገር ግን ከቤተክርስቲያን የነብዩም የሐዋርያትም በረከት እንዲያድርባቸው ስማቸውን እንቀይራለን። አዳም እንግዲህ አዳም ይሄ አሁን ቅድም እዚህ ጋር ናትናኤል ጋር አንድ ወንበር ላይ ነው የሚማሩት። ይሄም ልጅ በ4 ዓመት ነው የመጣው። አሁን 5 ዓመት ከተኩል ነው። ልክ እንደ ናትናኤል ውዳሴ ማርያም ጨርሶ አንቀጸ ብርሃን ጨርሶ መልክአ ማርያም መልካስ ጨርሶ ዜማ የዕለቱን የውዳሴ ማርያም ከሰኞ እስከ እሑድ ጨርሶ መስተጋብእ ነው ያለው። አሁን ያለውን ወንድሙ ጓደኛ ያለውን ነገር እሱም ይለዋል። አብረው ስለሚማሩ አንዱ ወደብ ናቸው። ዘራጉኤል ደግሞ አሁን ስንት ዓመቱ ነው? ዘራጉኤል 5 ዓመቱ ነው። እሱም መልክአ ማርያም መልካስ ጨርሶ አሁን ዜማ ነው። እሱ ግን ምን ላይ ነው? የምን ዜማ ላይ ነው? ወድንግል ላይ ነው። እስቲ አንድ ዜማ በለም የምታቀሙን በላቸው ውዳሴ ማርያም ዜማ አንዷን ጀለከ አዳም እስቲ ካንቀጸ ብርሃን አንድ ድገምላችሁ። ጮክ ብለህ ካንቀጸ ብርሃን ድገምላችሁ አንዱ ዋና በዩጠንቴት ያስርቱ ቃላት ለተጽፈ ባጻዊው ለእግዚአብሔር ወማረነ ወለጊዜና ወዳኒነ ኢየሱስ ክርስቶስ ከመ አንተ ባቲትከ ወለዱ ወወልድ ባቲቱ ወልድ ለከ ከበዝነ አምን ዛሎቱ በሰማያት ወአበድ ማምዛ ወረደን ሰማያት ዛሉ ዘያምን ጻዱ ዘንወላው ባቲቱ ወበራቄጦስ መንፈሳዘር ቃተ ተከርዝኪ ወጽርክዮ ተሰታ አብራተ ተፈሱ ሰማያት በግላዱ ለወልደኪ ማላው ዜና ወፍሳው አራ ሰማይ ሰቦን ዘይብሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለቆለማያው ሰምራቱ ወኖሎት በቤተልሔም አንከር ወንዛሬው ወሰው ሰዋሰገን ረቢውን ኮከብ መጭምሩ ኮሬት ከመልክዱ ለወልደኪ ወርቅኔ ውላኪ ወየቱ ኮከብ ዘመርኦ ምስራቅ ፈጽሞ እስከ ቤተልሔም ቆመ በለደገ ያዋለክ አንድ ብትራጻነክ እግዚአብሔር ፍቃዱ ሆኖ በአዲስ አበባ ቴዎሎጂ በመማርበት ጊዜ በየአብያተ ክርስቲያኑ ለስብከት እንወጣ ነበር። በወቅቱ ከ2000 ጀምሮ እስከ 2005 ዓመተ ምህረት ሳስተምር ሁሉ ጊዜ ሰርክ ፕሮግራም በተለያዩ አጥቢያ አብያተ ክርስቲያናት ቃለ እግዚአብሔር ሰጥ ነበር። በዛን ወቅት ያፈራዋቸው ንስሐ ልጆች አሉ። ቃለ እግዚአብሔር ሲሰሙ ራሳቸውን ወደ ንስሐ ህይወት ያመጡ ብዙ ልጆች አሉ እዛ አዲስ አበባ ላይ። ከዛም በኋላ እንግዲህ ብዙ አመት ነው 2000 ጀምሮ ማለት ነው። ከዛ በኋላ እስካሁን ድረስ ከኔ ጋር የቆዩት ወደ ውጭም ሀገር የሄዱ ልጆች አሉኝ። በዶክተሬትነት በዲግሪ ተመርቀው ልዩ ልዩ ስራ ውስጥ ያሉ በግል ስራዎች ውስጥ የሚሰሩ ልጆች አሉ። እነዛ ልጆች ይሄንን ዓላማዬን በደንብ ይደግፉኛል። ልጆቼ በተለይ ንስሐ ልጆቼ ለነዚህ ልጆች በወር ከ250 ሺህ ብር በላይ እያወጡ ቀለባቸውን ይሰፍራሉ። ልክ እኔ በቃ ልክ የመጨረሻው ሳምንት ሁሉ ጊዜ አዲስ አበባ ነው የምንሄደው። በዛች ሳምንት የንስሐ ልጆችን አዲስ አበባ ያሉትን የንስሐ ልጆችን አነጋግራለሁ፣ ንስሐ እቀበላለሁ፣ ቀኑን አሰጣለሁ። በዛም ላይ ያለውን ነገር ስለሚያውቁ ያንን ሁሉ አዘጋጅተው እንጠብቁ። ጤፉ ወጥ ዕቃውም ሁሉ ነገር ተዘጋጅቶ ይጠብቀኛል። እኔ በመኪና አስጭኜ እመጣለሁ። በተለይ ደግሞ እነዚህ ህፃናት ደግሞ ያው እንደምታውቋቸው ህፃናት ደግሞ በጣም ደካማ ስለሆኑ አቅም ስለሌላቸው በምግብ ደግሞ መጠበቅ ስላለባቸው እነሱ ላይ ትኩረት አድርገው ለነሱ ደግሞ በተለየ ከነዚህ ከ12 ዓመት በላይ ያሉት እንግዲህ ይሄን ያህል አይደለም። እነዚህ ግን ህፃናት በጣም ትኩረት ተሰጥቶ ቁርሳቸውም ምሳቸውም እራታቸውም እየተዘጋጀ እዚህ ወንድሞች ልጆች አሏቸው። እያንዳንዱ ደቀ መዝሙር አንዳንድ ልጅ አለ።
ልብሱን ያጥባል፣ ገላውን ያጥባል፣ እንክብካቤ ይሰጣል። በጣም ደስ የሚል ነው። እኔ ማምነው የሚገባቸው ሰዎች የሚገባ ቦታ ላይ አልተቀመጡም ብዬ አምናለሁ። ምን ለመናገር ብዙ ችግር ያለብን ሰዎች ነን። ቤተክርስቲያን እየመራን ያለ ነው። የእግዚአብሔር ልጆች የአስራት በኩራቱ ልጆች ግን ከቤተክርስቲያን በአፋ ሆኖ ነው ያሉት። ስለዚህ እነዚህ ልጆች በልጅነታቸው እንክብካቤ ተደርጎላቸው የእግዚአብሔር መንፈስ አድሮባቸው በስርዓተ እግዚአብሔር አድገው ለምንኩስናም ለቅስናም ለድቁናም ቢበቁ እቺን ቤተክርስቲያን በጸጋ ያገለግሏት። እኛውን ይሄንን ተረት ነው ይመስለን አይደል? ውርበራ ጎባጣ ቀና ለምጻም ለንጻ ሽባ ተተረተረ ምንለው የአባቶቻችን ሐዋርያት የሰሩትን ገድል ነው። እና አቡነ ዜና ማርቆስ እና አቡነ ተክለሃይማኖት በነበሩበት ጊዜ እንጂ በአሁኑ ወቅት ውር ሲበራ ጎባጣ ሲቀና ያየ የለም። እርግጥ ምልክት ብዙ ለእምነት አስፈላጊ ሆኖ አይደለም፣ ግን ማን መናፍቃን ማሳፈርም ይቻላል። የአማንያንን እምነት ማጽናት ይቻላል። በጸጋ የሚያገለግል ሰው እንደነ ቅዱስ ጴጥሮስና እንደነ ቅዱስ ጳውሎስ በጥላቸው በነጠላቸው ምዕመናን እየፈወሱ ሲያስተምሩ በጣም ነው ሰው ለሃይማኖት ለእግዚአብሔር ክብር የሚኖረው። እኛ ግን አሁን ትንሽ ችግር አለና ያ ችግር የሚቀረፈው እነዚህ ልጆች አድገው ቦታቸውን ሲይዙ ነው የሚል ጽኑ እምነት አለኝ። ስለዚህ ያንን ለማድረግ ተጋለው እግዚአብሔር ቢፈቅድ አሁንም ይሄንን ለመስራት ነው ዓላማዬ ማሳቤ። ሰላም ኦዘቴ ማርያም ድንግል ወላኪ መዛሬ ጸዋዖት ወረት አንድ ማነስ እግዚአብሔር ዜጊ መራዳ አንቆሮ ልጅ ከመ ይዘለና ቃል ያ እንግዲህ ለጠቢብ ሰው አንዲት ቃል ተበቃለች ነው የሚለው ተረቱ ማረም ለአንበሳ አይመትሩም ለብልህ አይነግሩም ነው የሚባለው። ስለዚህ ምንም እንደው የኛ ስንፍና ወይም የዚህ ዓለም አይነት አስተሳሰብ ግለኝነት ራስን መውደድ የሚያመሳሰሉ ነገሮች ከሌሉ ማንም ሰው ሊሰራው የሚችለው ስራ የእግዚአብሔር ፍቃድ አለበት። እኛን ጀምረው እንጂ የእግዚአብሔር ፍቃድ አለበት። አሁን ነገ እናያለን። የአብነት ትምህርት ቤቶቹ ሙሉ ናቸው፣ መምህራኖቹ ሙሉ ናቸው፣ ደቀ መዛሙርቱ ወጣቶች፣ አንሳንስ ያሉ ታዳጊ ልጆች እነዚህ እንደዚህ አይነት ህፃናት ልጆች በደንብ አድርገው እዚህ በስነ ስርዓት ይማራሉ፣ ጸሎትን ይማራሉ፣ ስብከት ይማራሉ፣ ቃል እግዚአብሔር ያውቃሉ፣ ያጠናሉ። በተለይ ደግሞ ቅድስት ቤተክርስቲያን የምትገለገልባትን የቅዳሴ ስርዓት የዜማ ስርዓት በደንብ አድርገው ተምረው ለወግ ለማድረግ እንዲበቁ ነው ለማድረግ የምናስብ። አልየ አዝም እግዚኦ ሃሌሉያ። እንግዲህ እንደኛ ለእድሜ ልክ ቢሰጡ ነው ሐሳባችን። ነገር ግን አሁን ወላጆችም እንደው ሞራላቸው እንዳይነካ ነገሮች እስኪመቻቹ ድረስ ነው እንጂ አሁን እነዚህ ትምህርት ልጆች ከዚህ ተምረው እዚህ ደረጃ ላይ ደርሰው እንደገና ወደ ቤተሰቦቻቸው ከሄዱ የሚከታተላቸው መምህር ከሌለ ተመልሰው ያንን የተማሩትን ያጠፉታል። ስለዚህ ተቀባይ ያስፈልጋል ማለት ተቀባይ ያስፈልጋል። ስለዚህ እግዚአብሔር ፍቃዱ ሆኖ አሁን በጉራጌ ሀገረ ስብከት ብፁዕ አባታችን አቡነ መልከጼዴቅ ሳልስ ቴዎሎጂ ከፍተዋል። የዜና ማርቆስ ኮሌጅ ተከፍቷል። ስለዚህ ከዚህ የሚማሩት ጎን ለጎን የሆነ ዜማም ቅድም እንደነገርኩ እነዚህ ልጆች ውዳሴ ማርያም ጨርሰዋል፣ ዜማ አውቀዋል፣ ግብረ ድቁና ህዝል ግዙን አውቀው ቃለ እግዚአብሔር መናገር ችለው ወደ መንፈሳዊ ትምህርት ቢሄዱ ወደ ዓለማዊ ትምህርት ቢሄዱ ሌሎችን የመሳብ አቅም ነው የሚኖራቸው። ምክንያቱም ሞራላቸው የተገነባ ነው። ቃል እግዚአብሔር መቀበል አቅማቸው ትልቅ ነው የሚሆነው። ስለዚህ በዛ ሁኔታ እያሳደግን ነው እንግዲህ ተያያዥ ቤተክርስቲያን ተቀባይ ቤተክርስቲያን አለ። እንደኛ እንደ እግዚአብሔር ፍቃድ ለነሳ ልጆች የሚለው አዲስ አበባ ላይ እንደዚህ አይነት ከእንደዚህ አይነት ትምህርት ቤቶች የሚወጡ ተማሪዎችን የሚቀበል ደግሞ ጎን ለጎን ዘመናዊ ትምህርቱንና አብነት ትምህርቱን የሚያስኬድ ትምህርት ቤት ለመክፈትም እናስባለን። እና እግዚአብሔር ቢፈቅድ ይሄንን ነው ማድረግ የሚያገባው እንጂ እነዚህን ልጆች አሁን እንደዚህ ደክመንባቸዋል፣ ለፍተንባቸዋል። እንደገና ደግሞ ወደ ወላጆቻቸው ሲሄዱ ሁሉ ነገር ትተው እንዳይቀሩ ይሄ ያስፈልጋል። ያ አቅም ጉዳይ ነው። እንግዲህ ምዕመናን ደግሞ ይሄንን ነገር አይተው ለዚህ አቋም ከወሰዱ ብዙ ነገር መስተካከል ይችላል።
ዛሬ ጊዜው በጣም ከባድ ጊዜ ነው። መጽሐፉም የሚለው ልጆቼ ሆይ ዘመኑን ዋጁ ነው የሚለው። ስለዚህ ያንዳንዱ ኦርቶዶክሳዊ የራሱን ማንነት ከማብቃት ጀምሮ ኦርቶዶክሳዊ ነኝ ሲል ምን ማድረግ እንዳለበት ምን መስራት እንዳለበት ከራሱ ቢጀምር በጣም ጥሩ ነው። ምክንያቱም አንድ ሰው ልጅን የሚሰጠው ራሱ ሳይሰራ ልጁን ሊሰጥ አይችልም። ስለዚህ ከራሳቸው ቢጀምሩ መንፈሳዊነትን በደንብ ቢያውቁ ንስሐ ቢገቡ የእግዚአብሔር መንፈስ ምን እንደሚያስብ እግዚአብሔር ሐሳቡ ምን እንደሆነ በመጽሐፍ ቅዱስ ተጽፏል። መጽሐፍ ቅዱስ ቢያነቡ ከዛ በኋላ ደግሞ ይህንን ነገር ቢደግፉ መጥተው ቢያዩ እንደው ዝም ብሎ ቤተክርስቲያን ረድቻለሁ እንደው ዝም ብሎ አስራት በኩራት አውጥቻለሁ ሳይሆን የሚወጣው አስራት በኩራት ቤተክርስቲያን መደግፍ እስከምን ድረስ ነው የሚለው ነገር ጠለቅ ብለው ቢያስቡ። ከሁሉም በላይ ደግሞ ማሳሰበው ገጠሪቷ ቤተክርስቲያን አሁን ለምሳሌ አዲስ አበባ ልዩ ልዩ ከተሞች ልክ እንደ ቡፌ ምግብ ነው የእግዚአብሔር ቃል በልዩ ልዩ መምህራን ይሰጣል። የአብነት ትምህርት ቤቱም በአንድ ደብር 2-3 መሪጌቶች ያሉበት ቦታ ነው። ምዕመናን ልብ ካላቸው እንደነዚህ ገጠር አብያተ ክርስቲያናት ግን ምንም ነገር የሌለ ቃል እግዚአብሔር ለመስማት በጣም በተለይ አሁን ይሄ ቤተክርስቲያን ራሱ በወር አንድ ጊዜ ነበር የሚቀደሰው። እግዚአብሔር አምላካችን ስሙ የተመሰገነ። በወር አንድ ጊዜ አስተማሪ የለ ያው እግዚአብሔር በፈቀደላቸው አባቶች እየተገለገለ እዚህ ደርሷል። እኛ ከተረከብን በኋላ ደግሞ አሁን የበለጠ ቃል እግዚአብሔር ሁሉ ጊዜ ማታ ሁሉ ጊዜ የሰርግ ጸሎት አለ። ጠዋት ሁሉ ጊዜ የነግ ጸሎት አለ፣ ኪዳን አለ። ቅዳሴ እንደዚሁ ከ6 ከ7 ከ8 ከ10 ከ12 ቀን በላይ ይቀደሳል። ቃል እግዚአብሔር ይሰጣል። የትርጓሜ መምህራን አሉ። ስለዚህ የገጠሪቷን ቤተክርስቲያን በመላይቱ ኢትዮጵያ አይደለም በመላው ዓለም ላለች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መሰረቷ የአብነት ትምህርት እንደሆነ አባቶቻችን ነግረውናል። እውነትም ነው። ስለዚህ ይህን ቢደግፉ እመክራለሁ። በጉራጌ ሀገረ ስብከት በምሁር አክሊል ወረዳ የመዝወር ቅዱስ ገብርኤልና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያንና የአብነት ትምህርት ቤት አስተዳዳሪና መምህር ናቸው። ለልጆቻቸው በየጊዜው ለዕለት ጉርሳቸው ደጅ ይጠናሉ። ከተማ ለከተማ ይንገላታሉ። 140 ተማሪዎችን ያለ ደጋፊ የንሳ ልጆቻቸውን እያስቸገሩ ያኖራሉ። እኚህን ደግ ብርቱ ታታሪ አባትን ልናግዛቸው ከድካማቸው ልናሳርፋቸው ሁላችንም ክርስቲያኖች ልንረባረብና ልንደግፋቸው ይገባል። አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሙሙ ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና